ቢሳሳቱ እንኳን ወንዱ ነው ስተተኛ ወይስ እነዚህ ልጆች ናቸው ስተተኛ? እስቲ ነገሩ። ቢሳሳት እንኳን ሚስቱን ፈቶ እንኳን እዚህ ሶሻል ሚዲያ ላይ ያለችዋን ሴት እንኳን አግብቶ ቢሄድ ማነው ስተተኛ? ማነው ስተተኛ? ወይ ጋይስ ጋይስ ስለ እውነት ከሆነ አስቀያሚ ሴቶች ያ ልባቸው በቅናትና በመጥፎ ነገር የተሞላ ሴቶች መጥተዋል። ተጠንቀቁ። በተለይ ወጣት ልጆች ተጠንቀቁ። ቆንጆ ልጆች ተጠንቀቁ። ለዛ ሰውዬ አዝነው ሳይሆን ውስጣቸው የራሳቸው እሳት ስላለ በውበታቸው በልጅነታቸው እንደናንተ ቆንጆ አልሆኑ። እንኳን በልጅነታቸው አይደለም ለወደፊትም ቆንጆ አይሆኑም። ለምን? እግዚአብሔር እጁን ታጥቦ አልፈጠራቸው፣ ምንም ነገር አልሰጣቸው። ኦሬዲ ቋንጃቸው ኦሬዲ አልቋል፣ ተቃጥሏል። አቅሙ የለም። ለወደፊቱ ተስፋ የሚይዘው ቀራጢት ሴቶቹ ጋር የለም። ከምንም በላይ የሰው ልጅ ተስፋው ነው ከበሽታው የሚያድነው፣ ወደፊትም የሚያራምደው ተስፋው ነው። እነዚህ የምታያቸው እዚህ ላይ ያሉት ሴቶች ተስፋቸውን ቆርጠዋል። የተስፋ ቀረጢታቸው ፈርሷል፣ ፈሷል እንጂ እኮ አንድ ሴት ልጅ እኮ ከ50 ዓመትም በኋላ ከወደቀችበት ተነስታ የ18 ዓመት ልጅ መሆን አያቅታት። ግን የእነዚህ ሴቶች ደግሞ ልንገራችሁ ሌላ ያላችሁ አሁን በልጅነታችሁ ስትወልዱ ምናምን ፊውቸር አላችሁ አይደለ? ልጄ እስከዚህ ቢያድግልኝ እስከዚህ ድረስ እዚህ ቢደርስልኝ ምናምን ትላላችሁ። ወጣቱ ናችሁ ስታድጉ ማለት ኮፒ ሊንክ አርጉ ልጆች። እነዚህ ሴቶች ግን ኦሬዲ በተለይ ይቺ ፊንገር ሾ ይቺ እንቁርቴ የምትባለው በስንት ዓመት መሰላቸው የወለዱት? በ48 ዓመታቸው ነው የወለዱት። 50 ሊገቡ 2 ዓመት ነው የቀራቸው። ያ ልጆቹ እዚህም እዛም ማለት ከእድሜያቸው ላይ 20 ዓመት ይወስዳሉ ከዚህ በኋላ ማለት ነው። ይችኛውም ገና የ1 ዓመት ልጅ ነው ያላት፣ ይችኛውም የ1 ዓመት ልጅ ነው ያላት። ሌሎችም ሴቶች በተለይ እንደዚህ ቁጭ ብለው የፊት ለፊት ተስፋቸውን ሲያስቡት ጭልም ይልባቸዋል። ጭልም ለምን በሉ ኦሬዲ አርጅተው ነው የወለዱት። ያ ወገባቸው ቆረቆ እንዳሆነው ነው የወለዱት። ከዚህ በኋላ ከእድሜያቸው ላይ 20 ዓመት ለልጆቻቸው ልጅ እያላቸው አንቀው ካልገደሉት በስተቀረ ወይ አውጥተው ካልደፉት በስተቀረ ልጁ ኛ እያለ የሚገባ ወንድ የለም። ልጁ ኛ እያለ ጊፍት አይሰጣቸውም። ልጁ ኛ ለምን እዚህ ላይ ለምን ተተክለው አይመጡም? ኦሬዲ ኢስ ደን የእነሱ ላይ አብቅቶለታል። የሚሸከም ልጅ የላቸው፣ ልጃቸውን የሚቀበል ባል የላቸው፣ እናት የላቸው፣ እህት የላቸው። ስለዚህ ልጆቻቸውን አንቀው አይበሏቸው እንደ ድመት ወይ ነክሰው አይበሏቸው እንደ ድመት አይችሉም። ህግ አለ። የሰው ሀገር ነው የምንኖረው። ስለዚህ ይመጡና እናከሌ ኦፕራሲዮን ያሰራችሁ አፍንጫችን ያስተካከላችሁ በአከሌ ብር ነው ይሏቸዋል። አንቺንስ ማን ከለከለሽ? ለምን አልሰጠሽም? ሰውየው ጥያቄው ለምን ላንቺ አልሰጠሽም? ለምን? ስለማታስፈልጊ የሰውየው አይን ውስጥ ስላልገባሽ እንደ ለሽርሙጥና እንኳን ኳሊፋይድ አላረግሽ። ለሽርሙጥና እንኳን አይገርምም? ለሽርሙጥና አሁን አንቺ ሽርሙጥና ለምትይው ራሱ አንቺ ኳሊፋይድ አላረግሽ፣ አታልፊ። በጣም ለርካሹ ስራ ማለት ነው። ሽርሙጥና እኮ የሆነ ነገር ያስፈልገዋል። ለምን ከአንቺ ጋር ምንም አይነት ሱ ፊውቸር አንቺን ይዞን አንድ ቀን እራት ዲነር መውጣት አይቻልም። ምክንያቱም ልጅ አለሽ፣ የሚያለቃቅስ ልጅ አለሽ። ስለዚያም ጤነኛ ልጅ ያልሆነ ልጅ ነው ያላችሁ። ስለዚህ ያኖት ኳሊፋይድ ዛት ዚት ኤንድ ባይ ቻው። ስለዚህ ወደሚመቸው ጋር ሄደ ሰውየው። አይ ጉድ አለመታደል። ወይ ከባልሽ አሉሽ፣ ወይ ከገንዘብ አሉሽ፣ ወይ ላይፍሽን አላየሽ።
ስገበርኩ ጌት ይህስ ኑሮ አይደለም። ይሄ ኑሮ አይደለም። ያሳዝናል። ወይ የልጆች ባል አደከለሽ፣ ወይ ሌላ ባል መጥቶ አይጠብስሽ። እንዲሁ የበይ ተመልካች ወንዶችን በዚህ በኩል እያየሽ እንደዚህ እንዴት ያለሽ አከሌ ለአከሌ ብር ሰጥቶ፣ አከሌ ለአከሌ ጊፍት ሰጥቶ፣ አከሌ ለአከሌ ይሄማ እርግማን ነው። እና ይሄ እርግማን ብቻ አይደለም፣ ይሄ እርግማኖች ናቸው የወረዱብሽ። አበስ ገበርኩ ጌታዬ። ማን ይፈጥርሻል? ማንም የአንቺ ቢጤ ጎንፍ ጋፋ ካልሆነ በስተቀር ከባድ እኮ ነው ቅናት። እንዴት ሰው እንዴት እኔ አሁን አይዶሉ ቆንጆ ስለሆንኩ ይሆን ውስጥ ኮንፊደንስ ስላለ ይሆን እኔ በኪም አልቀናም፣ በጄሎ በሪሃና አልቀናም፣ በቢዮንሴ አልቀናም። እግዚአብሔር እኔ እበልጣቸዋለሁ። በስማ በጣም ነው በልጣቸው በዚች ኑሬ ላይ እኔ ሆሊውድ ብገባም አላለሁ በኢየሱስ አይላል። ለምን? ቆንጆ ስለሆንኩ ያ እንደዛ ነው። ከዛ ላይ ደግሞ እድሜ ቢሄድም ያ አምንበታለሁ። በቃ ጨርሻለሁ። አንቺ ግን ስታስቢው ገና ስታስቢው አሁን ጎቹ ሲያድግ አንቻቹ ሲያድግ ማቻቹ እስከሚያድግ ድረስ እስከ አመት ድምፄን ከፍ አድርጌ የሚሸከሽከኝም የለም ትያለሽ በአሜሪካ ናት። ከዛ ላይ ደግሞ በጠዋት በሌሊት ተነስተሽ ወፍ ሳይጮህ ሌሊት ተነስተሽ ልጆች አስተኝተሽ አለት ጌት ይሄ እርግማን እኮ ይሄ እኮ እርግማን እኮ ስራ ሰርተሽ ሄደሽ 10 ምናምን ስራት ወገብሽ ቋ ብሎ ስትመጪ ራሱ አልጋ ላይ ማንም አንቺን ሲያጫውት ወገቡን የሚደክመው የለም። ሳህንም ጠረጋም አንሶላ ማጠብም ማንጠፍም ከእንደገና መጥቶ ከልጅ ጋር ልጅ ከኋላ አስቀምጦ ፍለት ቲክቶክ ላይ የምትቀመጥ ሴት ማንም ኢትዮጵያ አይደለም ነጭ አይፈልግም። ነጭ የዘመናዊ የምትዩ ሞደርኑ ነጭ የምትዩ። ስለዚህ በነ ዲቦራ በነ ሄለን በነ ኤልሻዳይ በነ ኪዱ በነ ምናምን ትቀኛለሽ። አቤት ጌታ አቤት ጌታ። እኔ ግን የምላችሁ የሩቁ ካስቀናችሁ የቅርቡ ግን እንዴት ነው የሚያደርጋችሁ? እኔማ ከአንቺ ጋርማ ቁጭ ብዬማ ምሳማ አለ ከአንቺ ካከሌ ጋራ ከመርዝ ጋራ ከአንቺ ጋርማ ቁጭ ብያለሁ። ለምን ብትይ በሩቁ ትቀኛለሽ። በሩቁ ማለት ነው። በሩቁ ሰዎች ከቀናሽ አጠገብሽ ቅርብሽ ላይ ጎረቤትሽ ምናምን ከሰማሽ ብል ታንቀሽ ነው የምትሞች። ታንቀሽ አላህ ያረቢ ቅናት አይቅናት። አንዳንድ ቆረቆንዳ ሴቶች ማንን ነው ቆረቆንዳ ሴቶች እንዴት ሰው ሶሻል ሚዲያ እኔ አሁን የእኛን ሴቶች እዚህ ላይ ዝንጥ ብለው ሳያቸው ማን እንደማሰብ ታውቃላችሁ? ሌላ ካንትሪዎችን ነው የማስበው። ሌላ ሀገሮች ሲያዋቸው ዋ ኢትዮጵያኖች እንደዚህ ቆንጆ ናቸው። እኔ አሁን አንዳንዴ ያው ኮምፒቴሽን ስላለ ሁሌ ተቀባብቼ ብመጣ ደስ ይለኛል፣ ግን ፊቴ እረፍት ይፈልጋል። ምክንያቱም የሌላ ሀገር ሴቶች ዝንጥ ብለው ሲታዩ የእኛ ኮስ ሰው እንዲመጡ ነው ወይ የምትፈልጊው? አንቺ እንኳን አለሽ አይደለም ወይ እንደ 7ኛ ሸርሙጣ አይንሽን ከዚህ ጀምረሽ የምጣድ ጥላሸት እንዳደረገች እንዲህ አርገሽ የማታፍሪ ዋኳኳሉን አትቺ ወይ ከዛ እንዲዘርጥጥ ሲል አበስ ገበርኩ የኩሽና በር ነው የሚመስለው አይንሽ ጥላሸት በጥላሸት በቃ እኔ እኮ ነኝ እኮ አልኩት ትላለች። አከሌ እኮ ናት ተኳለና ተሞት አበስ ገበርኩ። እኔ ግን አንዳንድ ሰዎች አውሮፓና አሜሪካን ተቀምጠው ሳይሰለጥኑ ሲቀሩ ሰው እንዴት ሰው በልጁ ይቀናል? ግን በመድኃኒዓለም ልጁ እንዴት ይቀናል? ሬድ ሊፕስቲክ ደግሞ ይሄ የሸርሙጦቹ ሊፕስቲክ የለም 7ኛ ምናምን እራሳቸው 7ኛ ሸርሙጦቹ ሊፕስቲኩ ራሱ ወይ ማታትለው ምን አትለ የረካሽ ሊፕስቲክ የለም ጭምልቅልቅ ያለን ይቀይረን እስከ እንደ መሰላችን እንዴት አንሰደብ? ጥሩነት የዘንድሮ ልጆች እግዚአብሔር ይስጣችሁ። ድሮ በዘር ነበር የምትሰድቡን፣ አሁን እግዚአብሔር ይስጣችሁ። ኦሮሞ የሚለውን አስባችሁ ቴንኪዩ፣ እናመሰግናለን። ምክንያቱም እኔ ስታዩ የሜካፕ አርቲስቷን ጂጂኪ የኦሮሞን ስታይ ኦሮሞን ለቀቅለቀ እንዴትም ኦሮሞ አለ እንዲ ያላችሁ አይደለም።
ብለን ስንመጣላችሁ። ስለዚህ አሁን ኦሮሞን አሰቡ ማለት ራሷን ቀጥቅጧት፣ ራሷ ሴትዮዋን ሰውየውን ራሱን ቀጥቅጦልን። አረ ኤልሳቤት ውሎ ይግባ። ኤልሳቤትማ ውሎ ይግባ። እንደ ኤልሳቤት እኮ የሚያምር ሊፕስቲክ እኮ ነው። ይሄ እኮ የሆነ ሎተሪ አዝዋሪዎች የሚሸጡት የድሮ ሊፕስቲክ የለም ካን እንደሚመጣው እሱን እኮ አሜሪካን ቁጭ ብለው የሚቀቡት። እሱን ይቀቡና እንዲላል። እኔ እኮ ራሴን የሚቀብ ሊሰራት በሰለጠረ ጊዜ ይሄ ሜካፕ ማለት የድሮ የሰባተኛ ሻሌዎች የእኛ ሰፈር ማለት ነው። ሰፈርሽ ነው ስለምትሉኝ እንዲያውም ሰፈሬ ነው ልኩራ በቃ የእኛ ሰፈር ሻሌዎች የሚቀቡት ነው ያለች። ከዛ አንቺ ትመጭና እዚህ ጋር አንቺ አከሌ ብር እንዲህ ተቀበለሽ ደግ አረጉ። ከሰጠን እንቀበል። ደግ አረጋችሁ። ሌላም የሚሰጥ ካለ ጨምሩ። ያ አንቺም ስላልተሰጠሽ ነው እንጂ በፊት ለፊት ሰን በኋላ ፈንድደሽ ነበር የምትሰጭው። ቢሰጥሽ እኔ በኋላ እንደዚህ አልሰጠውም። ኧረ እባክሽ አንቺማ አፍሽም አይቀርም ስትሰጭው እንደዚህ አይነት ብር ብታይ። ኧረ አንዳንድ ጉራ ጫላ ፊልድ አንዳንዴ ጉራ እኮ በጣም ያስታውቃል እኮ በጣም ጉራ ያስታውቃል። ያ ኤሊ ድሮ የሰራሁበት ነው። ቴንኪው እናመሰግናለን። ስለሰራው እኮ ነው 7ኛ ስለሰራው እኮ ነው እዚህ ጋር ቁጭ አልኩልህ አይደለም። ያ አንተ የትም ሰራ እንትን ላይ ጠረፍ ላይ ሰራ እዚሁ ነው ቁጭ ብለህ እያየሽኝ ነው አይደለም። በሚሰጡት እየተናደድሽ አይደለም እንዴ? እንደው እኮ ጉድ በቃ ጉድ። እችን ሴትዮ ጎፈንድሚ አዋጡላትና ወይ ተገላገሉ። እነ እንትና እነ ማናችሁ ስማችሁ እነ ዲቦራ ቤታዩ ምናምን ጎፈንድሚ ሰብስቡላት እና ከዛ በቃ ወይ አሰጧት ንገሩና $30,000 ይሰጣት። ለምን እንደም አከሌ እኮ እንዲህ ቢሆን ነው በቃ የሚያሰቀጥጥ ፊት ነው ያለሽ። አይሰጥሽም በቃ ገንዘብ የለም አንበሳ የለም እንዳማረሽ የሰው ልጅ እኔ አልጫወት ምን ያልፈልገም ምን ጀምረሽ አልነበረ አልሰካ ብሎሽ ነው እንጂ እና ከሌ መጡ ይዘቀል እና ከሌ መውረድ ጀመረ። አንበሳ የለም የሚሰጥ ፊት ያስፈልጋል። ፊት ከፍትፍቱ ፊቱ ሲባል ሰው ይቅርታ ተሳሳት። ከፍትፍቱ ፊቱ የሚባል ነገር አለ። ከፍትፍቱ ፊቱን ይዘሽ ስትመጪ ፊት ሲታይ ሰውላ አንበሳ ምን ያደርጋል? ይህን ፊት የሚያስፈልገው ለመፈንከት ብቻ ነው። ፊት በተለይ ትማረግ ብቻ የሚያስፈልገው ያለ ተቅለሰለስሽም፣ ቻኮልሽም፣ ተሳደብሽም፣ ምናልሽም ገንዘብ አላመጣም የለም። ቁጭ ብለው እንድች ብለው ገንዘብ የሚቀበሉ ሰዎች እያየን እናያጫለች። እሷ በጣም ኦኮቴ ውዱ አደቂ እግዚአብሔር ካልከፈተ በስተቀረ የፈለገ ፉጭ ቁጭ ብትይ አይቻልም። እንጅሩ አይቻልም። አይወጣም። በቃ አይሰጥም። አይሰጥም። በቃ ኧረ ያንቺስ እንደው በኢየሱስ ኧረ የእናንተስ ቅናት ወይ እኔ ግን ይቅርታ አድርጉልኝና አገር ቤት ሆናችሁ አሜሪካ ለመሄድ ያላረጋችሁ ጥረት የለም አይደለም። ብዙዎቻችን ወደ አውሮፓ ለመምጣት ምኞታችን ነው፣ ወደ አሜሪካ ለመምጣት በቃ እዚህ ከመጣን በኋላ ደግሞ ዱባይ ባሉት አገር ቤት ባሉት ይቀናል። በመድኃኒዓለም ምን ያህል በሽተኛ ብትሆኑ ነው። እኔም ብር ልስራ ብል ቀን ሙሉ በመጣ እግዚአብሔር በየቀኑ አልኳት 152 ይሆናል አላት። ግን ይህንን ቻንስ ሰጥቷል። እንደዚህ ክፉ መሆን፣ እንደዚህ መቅናት እኔ እግዚአብሔር ምስክሬ ነው። ምኞቴ ምን እንደሆነ ታውቃላችሁ? ሁሉም ቆንጆ ሆኖ ማየት፣ ሁሉም ሰው ሆኖ ማየት፣ ሁሉም በቃ ምን ነው ሁሉ
ሁሉም ሴተኛ አዳሪ ነዋል። ሁሉም በአንድ ሰው ነው የሚተዳደረዋል። ሚሊዮነር እንኳን ለምትጠሪው ሰውዬ እኮ ዋው እኮ የሚያስብል ነገር እኮ የለው። ምንድን አንዳንዴ ግን ድህነትሽን ሳስበው ደግሞ የመጨረሻ ወይኔ አንቺን እንደዚህ ያሉትን ሀብታሞች ብናሳየሽ ወይ ገንዘብ ላይ ቁጭ ያሉ ወይ ገንዘብን እንዴት እንደሚጫወቱበት እነሱ አሜሪካን ሀገርም እርግጠኛ ነኝ እኔ ስለማላውቀው ነው እንጂ ሚሊዮነር በየጎረቤታችሁ ይኖራል አይደለም ወይስ የምትኖሩበት አሜሪካን ሀገር ሚሊዮነር የለም? አንዳንዴ የሰውን ሀብት ስታይ ሀብት ይዘጋሻል። በቃ አንዳንዴ እዚህ ጋርማ አልደርስም ትያለሽ። አንዳንዴ ደግሞ ዋው ይህ ነው ሀብት ብለሽ ለትንሹ እኔ አሁን በብዛት የማልቀናበት ምክንያት ምንድነው? መቅናት ካለብኝ መናደድም ካለብኝ በቃ ትልቁ ላይ ለምን አልደረሱ ወይንም ደግሞ በጤና ያ ከቀናሽ የሆነ ቆንጆ ላይፍ ያለው ባልና ሚስት በቃ እየተሳሳቀ የሚኖር ባልና ሚስት በእነሱ ቀናት ትክክለኛ ላይፍ ያላቸው ይሄ የሚዋደዱ ባልና ሚስቶች እነሱ ያስቀናል። ምንድነው ኩርካ ኩርክ የሚያስቀናሽ? ስንቱ አለ አይደለም እንዴ እናት ያከሌ ኃላፊነቱ የተወሰነ እንደዚህ ካምፓኒ ባለቤት ሚሊዮን ብር መስጠት የሚችል አንድ ቀን አንድ ሴትን ጠርቶ እንደዚህ ዱባይ ብሎ $1,000,000 እንዲታክ የሚያደርግ ስንት እኮ አለ። አንቺ ከብት ከሰባተኛ ሸርሙጣ ምን ይገኛል? ለነገሩ $3 ትቀናለች እንዴ? ይሄ እኮ ትንሽ ነገር እኮ ነው። ግን የእውነት ለመናገር በጣም አሁን ማንን ልበልሽ? ማንን የማውቃቸውን ሀብታም አታውቂም። ለማንም የሚተርፉ ኢንጆ የሚያደርጉ ከቸገረሽ ነይ እናርግልሽ የሚሉ ምናምን ከወደዱሽ አርገው የሚሰጡ እነዚህ ልጆች ለዚም አረብ ሀገር ያሉ ልጆች እግዚአብሔር ምስክሬ ነው። እንደው ቢሆን ከራሳችን ማዋተን በሰጠናቸው ለምን በቃ ወገድ ናት ይለፍላቸው። አንቺ አሜሪካን ሀገር ወረቀት ኖሮሽ ልጅ ኖሮሽ ስራ መስራት እየቻልሽ ፍሪደም ያለበት ሀገር ፍራይት ያለበት ሀገር ላይ ኖሮሽ እነሱ ትቀኛለሽ። እናንተ ግን እንደዚህ እግዚአብሔር ልሽ አንድ ነገር አለ። አትቅኝ በእናትሽ አንቺ በመጨረሻ ልጆችሽ እንዳትቀብር ያልሽ እንዳትቀብር እግዚአብሔር ምስክር የለምሽ። ቅናትሽ ማለት ለአንቺ እግዚአብሔር የአሜሪካን ፓስፖርት ሰጥሽ። አሜሪካን የምትባል ሀገር ሰጥሽ። ወጥተሽ ሰርተሽ የምትገቢ በፍሪደም ቤስት በቃ ከእግዚአብሔር ጊፍት በሙሉ እሱ ነው። አሜሪካን አውሮፓን ሄዶ በወረቀት መኖር። አረብ ሀገር ወረቀቱም ተገዝቶ ነው። መኖሪያ ፍቃድ የሚባል ነገር የለም። የተወሰነች እየተመታ ነው የሚሰጥሽ። ያ ላይፍ አይደለም። ሁለተኛ ነገር ላይፍ ኢንሹራንስ የለውም፣ ምንም ነገር የለውም። እነዚህ ልጆች የሆነ በቃ የሚያሳዝን ላይፍ አላቸው። አንቺ አትሊስት ቢወልዱ እንኳን እዛ ሀገር ላይ እንኳን ቢወልዱ እንኳን ህጋዊ ካልሆኑ ሌላ ችግር ነው ያለው። ብቻ ላይፉ አስቀያሚ ነው። እዛ መውለድ አይቻልም ምናምን ነገር ታያቸው። በቃ ታያቸው እንደውም ቢሆን ጨምር የላቸው የሆነ ወደ አሜሪካን የሚሄዱበትን መንገድ ፈልግ የላቸው። አንቺ ያለሽበት ቦታ እንዲደርሱ ጸልይላቸው። ለምን ብር አገኙ? ለምን አካል የረዳቸው? ለምን እንደዚህ አሜሪካን ቁጭ ብለሽ ያለ ረቢ አሜሪካን ሆነሽ አንቺ ያልሳቅሽ እዛ እግዚአብሔር መንግስተ ሰማያት ብትገቢ አትስቂ። እዚህ ሆነሽ ደስ ያላለሽ አትስቂ። ለምን ደስ አላለሽ? ሊቃላዎችሽን ፈልፍለሽ ምን እኮ ግራ እኮ የሚያጋባ ነገር እኮ እንዴ! ሰው ካለ ምንም ነገር እኮ ይሰጣል። ካለ ምንም ነገር ኧረ በስመ አብ አንድ ሰውዬ አሁን ቅርብ ቀን የሰማሁት ቅርብ ጊዜ ነው። እዚህ ወደኛ አካባቢ እንደዚህ ብር አለው ሰው እና ልጆቹ ትንሽ አስቀይመውታል መሰለኝ።
እናትየው ሚስቱ ሞታለች እና ሰውዬው ወደ 76 ዓመቱ ነው ምናምን። ነፍሴ ቤቱ የሚያከራየው ብቻ ፎቁ እንዲህ በቃ በእግርሽ 5 ደቂቃ ትሄጃለሽ። በጣም ያብታም ዘር ግን ከልጆቹ ጋር በጣም ትልቅ ፕሮብሌም አለበት ይመስለኛል። ትንሽ የሆነ ያልተስማሙት ልጅ አንዳንዴ ይከብዳል። እናቴ ስቴትመንቱ ለማን እንደሆነ ታውቃላችሁ? ለጠራጆ ስቴትመንቱ ተጠርታ ይኸውላችሁ። ደግሞ ጉድ ልንገራችሁ። ያ የዚህ ሀገር ስታሪክ በጣም ነው የሚያሰቃ። ሞተ ሰውየው ደየመ፣ ስቴትመንቱ ተከፈተ። እኔ አሁን እንደዚህ አይነት ሰዎችማ ካፌ ቁጭ ብዬ እየፈለግኩኝ ሽማግሌ እየፈለግኩኝ እኔ የፎቅ ባለቤት ካልሆንኩኝ ግን እግዚአብሔር ቆይ ጥሩ ጸባይ ስጠኝ። እሱ ሌላውን ቤት የሚያጸዳ ምናምን የእሱን ቤት ብቻ የምታጸዳለች የእሱን ቤት ብቻ የምታጸዳ እና ወደ ብዙ አመታት ታለች። ወደ ሚስትየው እያለች ነው አሉ ለብዙ አመታት ታለች እና ስቴትመንቱ ሲከፈት ነፍሴ እንዳለ ንብረቱ የምትወስዱ ፕሮብሌሙን ልንገራቸዋል። ሌላ ፕሮብሌም እዚህ ሀገር ቤት ስትወርሱ ምን አይነት ችግር አለ መሰላችሁ? የተወሰነ ፐርሰንት ለመንግስት ይሰጣል። በተለይ ባዳ እንደዚህ ከፋሚሊ ውጭ ከሆናችሁ ፕሮሰስ አለ። ሴትዮዋ ደህና ናት፣ ምንም ነገር መክፈል አትችልም እና የተወሰነው ንብረት ምናምን ሌላ ሰው ሊወስደው መንግስት ሊወስደው እና ተገምቶ ምናምን ነገር ለእሷ እንጂ እንዳለ እሷ ናት የወረሰችው እንዳለ ወደ ስንት ፎቅ እንደ ግርም ብሎ እንግዲህ ለልጆቹ ሌላ ቦታ ያለው ምናምን አውርሷል። የእናቱ ሌላም ቦታ አለ ወደ ሌላ ሀገር እሱን ወስደውታል። ግን ስለተቀየማቸው ብቻ ልጆቹን ስለተቀየማቸው 2 ወንዶች ናቸዋል። ስለተቀየማቸው ብቻ ለሌላ ሰው ሰጠ ንብረት። ምን ለምፈቅድ መስጠት አንዳንድ ሰው ምንም የማይመስለዋል። በቃ በመስጠት ደስ የሚል ለነገሩ ሰው በጣም ደግሰዋል። አንቺ ቆራሌው አንቺ ቆረቆንዳ ማለት ያ ቢልልሽ እንደዚህ አይነት ሰዎችን ብታቂ ገባሽ? ይሄ እዚህ ላይ የሚወርደው አንበሳስ ነቲንግ በዓለም ላይ ስንቶች ሰዎች አሉ ሚሊዮን ብር ለሰው የሚሰጡ አሉ። በመስጠት የታደሉ በቃ በመስጠት እንትን ያሉ ዋይ ለምን ቲክቶክ ላይ ሰዎች ብር ሰጡ? ዘመን ነሽ፣ ቤተሰብ ነሽ። የሰው ልጅ አታስገድዱ። በቃ አንድ ሰው አልፈልግም ካለ አልፈልግም ነው። አልኖርም ካለ አልኖርም ነው። ታይ በቃ ደስ ያለውን ይዞ ይሉ እንጂ ጂጂ እያወራሽ ልትቀሪ ነው ወይ? አይ እያራው አይሻልሽም? አንቺ እያዳመጥሽ ልትቀሪ አንቺ እኮ ነው የሚቀረው። እኔስ የልቤን እንደስጣ ቀርጌ ተናግሬ ነው አውጥቼዎች ተናግሬ ባለጌውን ባለጌ ስዱን ስድ ብዬ ግሙን ግም ብዬ ታጠብ ምነው ምነው እንደ አንቺ ቁጭ ብዬ ብቻ እንደ ስልቻ አንቺ ስልቻ እኔ ደግሞ ምሞላሽ እኔ ስላለኝ ነው የማወራው። እንደዚህ እንዴት ነው እና መስጠት የሰው ልጅን ባል ስለሆነ አይደለም። አሁን ለምሳሌ ወልደው አግብተው ምናምን ለልጆቻቸው የወተት የማይሰጡ ገንገበቶች አሉ። አንቺ ደግሞ ለልጆች ደግሞ እስከ ህይወት ፍጻሜሽ ደግሞ ከጧት እስከ ማታ እየሰራሽ ልጆችሽ የምታኖሪ ያለሽ መስጠት እውነት ለመናገር ምርቃት የተለየ ነው። በቃ ምን አገባሽ? ያንቺን የምለው ምንድን ነው? ለምን ለእኔ አልተሰጠኝም? በቃ ጨርሻ። ለምን ለእኔ አልተሰጠኝም ነው። እኔም አንዳንዴ እናደዳለሁ። ከአንቺ ብቻ እኳልሽ እኔም እኮ እናደዳለሁ። አይ አሁን እዚህ ቤት አንበሳ አሁን እንትናት ሳይ ማናት ፊፊን ሳይ ምን እንዱ የፊፊን አይነት እንደው 1 2 እንደው አንድ የምኑ ለራንድ ይበቃኛል። ጀርሜ ስት ደደደደደደደደደደደ አርጎ ጣል የሚያደርግ እመኛለሁ። እናደዳለሁ እንጂ ምን ቃልፌ እናደዳለሁ።
ግን ግልጽ እናገራለሁ። እቀናለሁ፣ አውቀናለሁ። ቢሰጠኝ ጌታ ወይ እንደሱ አይነት አንድ እንደዚህ ሩር አድርጎ የሚሰጠኝ እቀናለሁ። ግን ፊፊ ብዬ እንዳንቻ ፌን አውጥቼ ለምን አከል እድሏ ነው እድሏ እድሏ እድሏ። አንቺ አለሽ ባልም ሸክሻኪም ጊፍት። እኔ እንኳን ጊፍት አለኝ፣ ተመልካች አለኝ። 600 ሰው ቁጭ ብሎ ያየኛል። አንቺ የው ስንት ዓመትሽ ተሳደብሽም አወራሽም ልጆችሽንም ጥለሽ ሄድሽ። ምንም አልሽ የቆርቆለ አለሽ ብለሽ በቃ ከላይ አይሞላ ከታች አይሞላ። ያንቺም ከላይ የሚሞላ የለ ወይ ከልጆችሽ አሉሽ አብረሽ እየኖርሽ አብረሽ የማትኖሪ ደግሞ ከስራ ስትመጪ ተጣጥበሽ እዚህ ላይ ቁጭ አለቅ ላይፍሽን አት ከዚህ በኋላ 20 ዓመት መንቀሳቀስ የለም እንዲህ 3 ልጆች ናቸው ለካ 3 ልጆች 60 ዓመት ተቀድሚሻለቅ። እኛስ እድሜ ለቤተሰብ ቤተሰብ አሳደገልን። እኛም ፉን አሁንም ፉን እያለን ነው። ጨረስን። ከፈለግን እዚህ ጋር እግራችንን አንስተን ከፈለግን ሆቴል መሄድ እንችላለን። ሆቴል ብለን መሄድ እንችላለን። ከፈለግ ፍራንክፈርት፣ ፓሪስ፣ ፍራንስ፣ አሜሪካም ልንመጣ እንችላለን። የሚያግደን ነገር የለም። አንቺ ግን ቅማል መሽገር እዚህ ላይ ስለተሸከምሽ ባልም የለም ምንም የለም። ከዛ ላይ አስቀያሚ ወገብሽን ነው ቂጥሽን ነው ሆድሽን ወይ ጡትሽ ምንሽን ሊይዝሽ ወይ መልክሽ አለ ወይ ወገብ የለሽ ወይ ቂጥ የለሽ ወይ ጸባይ የለሽ። ከዛ ላይ 3 መሽገር ተሸክመሽ እንዴት ያጫውትሽ? አንቺማ ችግር አለብሽ፣ በጣም ችግር አለብሽ። ስለዚህ ሲሰጣቸው አትቅ ባትቀኝ እግዚአብሔር ላንቺ ደግሞ በሌላ ደግሞ ያልታየ ጸጋ ይሰጥሻል። አትቅኝ። አንቺ ሴትዮ እዚሁ ልቀብርሽ ነው። እንዲህ ማዘንድሮ እንቀብርሻለን ተባብረ ምን ችግር አለ? ያቺ ቀናተኛ በቆንጆ ሴቶች የምትቀና በቆንጆ ሴቶች የምትቀና አሜሪካ የምትኖረው ቆረቆንዳ ልጆች አላት። ጉማሬ ልጆች አላት። ነገር ችግር ወይ ሚሳም ልጅ ከሌለሽ ችግር፣ ሚሳም ልጅ ከሌለሽ፣ የሚያምር ልጅ ከሌለሽ፣ ማታ ማታ ተቀብሎ የሚያስተኛ ልጅ ባል ከሌለሽ ኖ ውመን ዲስአግሪ ውመን እንደሷ አይነቱን እንዲሳግር ያላረግም ሽዝ ጋዴ ብች ናት። አሳፋሪ አሳፋሪ እንተኛ እጅ ነምመኝ። ኦርቶዶክስ ቀጥቅጭ፣ ኮፒ ሊንክ አድርጊ፣ አስደርጊ። አትጨፍር፣ አትወጣ። እንዲኮ ነው ምትል። መቼ ነው እንደ ጂጂ መሆነው ትላለች። እራት አብሮሽ የሚበላ የለም፣ ይዞሽ ወገብሽን ይዞ የሚወጣ የለም፣ ቻብ ቻብ የሚያደርግሽ የለ። ቅኝ በቃ መጫወት አትቺ። ከሰው ተቀላቅልሽ ያንቺን ቤጤዎቹን እናመሰለሽ እያሉ ከነሱ ጋር ቁጭ ቤት። ቆንጆ ወንድ አይመጣም። ከመጣም ያፍየል ጠባቂ ኢሳም የሚባለው ይመጣል። ያው እችን የምታክል ቆለጥ፣ እችን የምታክል ቆለጡ ራሱ ሰው ጋር ይቸዋለሁ ፎቶ ልኮ በቃ አለቅ። ቆንጆ ወንድ ማስተናገድ እንደሆነ አትችም። ያንቀጠቅጥሻል። ገና ቆንጆ ወንድ ስትይ ያች አፈቢ። ከዛ ላይ መንታ ሙዝ የመሰለውን ፊትሽን ይዘሽ መንታ ሙዝ አይታችኋል? አጭሩ ቡጭ ቡጭ ያለው እሱን እኮ ነው የሚመስለው ፊቷና ይዛ እንዴት በጣም የመጨረሻ ያልሰለጠነችን አፋራ መሆኗን የምታቆልሰች ገብታ እኮ ነው ቲክቶክ ላይ መስታወት ቤቷ የለም መሰለኝ የሚሰች እኔ እሷ ልጅ ምን እንደምትመስለኝ ታውቃላችሁ? የወጥ ሰሪ ልጅ ናት። ይሄ ወጥ የሚሰሩ ሰፈር ውስጥ የታወቁ ወጥ የሚሰሩ ሴቶች አሉ አይደለም? ምግብ የሚሰሩ ወጥ ሰሪ፣ የወጥ ሰሪ ልጆቻቸው እሷን ይመስላሉ። እግዚአብሔር የወጥ የሚሰሩ ልጆች አይታችኋል? ሁሉም ቡጭ ያሉ ናቸው። ምክንያቱም የምግብ ችግር የለባቸውማ። እናትየው የትም ሰርተው ምናምን ወጡን ምናምን ይዘው ስለሚመጡ እትዬ ከሰሩበት ላይ ቋጠር አድርገው ሄዱ በየሰሩበት እና ፉድ ላይ አሪፍ ናቸው፣ ግችር ናቸው። ገባችሁ ልጆቹ? እና እንደዛ ትመስለኝ
እኔ አንዳንዴ ሳስብ ጌታ እንዲላል አንዳንዴ ራሴ ማለት ሳስበው እግዚአብሔር ምስክር አንዳንዴ ሳስበው ማለት ነው እንዲላለሁ ጌታ ተመስገን ቆንጆ ልጅ ስለሰጠኝ እላለሁ እንጂ እኔ እንደ አፌ በስመ አብ እንዲህ እኮ ነው የምትለው። አይዞህ እራሷን እያየች ነው የምታወራ። አይታችሁ እንደሆነ በጣም በመልኳ ምናምን ተደንቃ ነው የምታወራው። እና ድሮ ሰራተኞቻችሁን አይታችኋል? ሰው ከሌለ ቀስ ብሎ መኝታ ቤት ይገቡና በመስጠት ልክ እዛ ውስጥ ልባቸው ምን አስደነገጠ? መስታወት የከለከለች ሰው የለም። ስራሽን ጨርሰሽ እንጂ በቃ ገረድ ልጅ ነው የምትመስለኝ። እግዚአብሔር ስራ በሙሉ በቃ ሰራተኛ የለም። በቃ ፋራ ሰራተኛ የለም። እሱን ነው የምትመስለው። አሜሪካ ሰቡኑ ላክል አደረገ። ሰራተኛችን ልጅ መንፈሰኛ የሰራተኛችን ልጅ ማናት? ድረሱባት እንዲህ ምትል